የኢትዮጵያ ሀገራዊ ምክክር ኮሚሽን በስካውን ቆይታው በ10 ክልሎችና 2 ከተማ አስተዳደሮች በ971 የኢትዮጵያ ወረዳዎች የአጀንዳ ለየታ ስራ አከናውኗል። ኮሚሽኑ ከመጋቢት 27 2017 ዓ.ም ጀምሮ ደግሞ በአማራ ክልል የአጀንዳ ማሰባሰብ የምክክር ምዕራፍ ማካሄድ ጀምሯል። የምክክር መድረኩ ማስጀመሪያ መርሃ ግብር በባህር ዳር ዩኒቨርሲቲ ስታዲየም ተካሂዷል። ኮሚሽኑ በአማራ ክልል ከ263 ወረዳዎች ከ4500 በላይ ተሳታፊዎች በህዝብ ተመርጠው መመካከር መጀመራቸው የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ በመክፈቻ መርሃ ግብሩ ላይ ተናግረዋል። ኢትዮጵያውያን በበርካታ ጉዳዮች ላይ በአንድ ልብ መክረውና ተግባብተው በየዘመኑ የተነሱ ወራሪዎች ማሸነፋቸውን ያስታወሱት ዋና ኮሚሽነሩ በሌላ ገጽ ደግሞ እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ ያሉ መግባባቶችና የሐሳብ ልዩነቶች ጎልተው ይታያሉ ብለዋል። የሐሳብ ልዩነቶችንና አለመግባባቶችን የምንፈታበት መንገድ ከምክክር ይልቅ የኃይል አማራጭ መሆኑ ብዙ ዋጋ አስከፍሎናልም ነው ያሉት። የሐሳብ ልዩነቶች የፈጠሯቸው አለመግባባቶች የተለያዩ መንስኤዎች ያሏቸው ከመሆናቸውም በላይ ለረጅም ዘመናት እየተደራረቡ የመጡ ናቸው። ክቡራትና ክቡራን፣ መሰረታዊ ሀገራዊ የሐሳብ ልዩነቶቻችንን እንዲሁም መንስኤዎቻቸው ላይ ጭምር ያልተግባባን መሆናችንን ችግሩን የበለጠ የተወሳሰበ አድርጎብናል። የሐሳብ ልዩነቶቻችንና አለመግባባቶችን የምንፈታበት መንገድም ከምክክር ይልቅ የኃይል አማራጮች የሚጎሉበት መሆኑ ብዙ ዋጋ አስከፍሎናል። ዛሬም ያስከፈለን ነው። የሐሳብ ልዩነቶች የፈጠሯቸውን አለመግባባቶች ለመፍታት ከመመካከር ውጭ ያሉ አማራጮች ጊዜያዊ ድልን እንጂ ዘላቂ መፍትሄን አያዋልዱም ያሉት ዋና ኮሚሽነሩ በክልሉ ታጥቀው የሚንቀሳቀሱ ኃይሎች ሁሉንም አሸናፊ በሚያደርገው ምክክር እንዲሳተፉ ጥሪ አቅርበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ሂደቱ ሁሉን አካታችና አሳታፊ መሆን እንዳለበት በጽኑ ከማመን ባለፈ ህጋዊ ግዴታው እንደሆነም በቅጡ ይገነዘባል። ለዚህም በክልሉ ያሉ ታጣቂ ወገኖቻችንን ጨምሮ ሁሉም ወገኖች እንዲሳተፉ ለማድረግ ያላሰለሰ ጥረት ሲያደርግ ቆይቷል። አሁንም ደግመዋለሁ፣ አሁንም ሁሉንም አሸናፊ ወደሚያደርገው የምክክር መድረክ ሁሉም ተሳታፊዎች የሃምኮ ለታጣቂዎች በድጋሚ ጥሪውን ያቀርባል። ሀገራዊ ምክክር የስልጣኔና የዘመናዊነት መገለጫ መሆኑን ያነሱት የአማራ ክልል የአጀንዳ ማሰባሰብ አስተባባሪ ኮሚሽነር መላኩ ወልደ ማርያም ወንድም ወንድሙን እያጠፋ ያለንን ነገር አሳጥቶናል ብለዋል። ኮሚሽነር መላኩ በማሳሰቢያ መልእክታቸው ይህ የጀማሪ መጨረሻ ስላደረገን በቃ ልንለው ይገባል ብለዋል። ወንድሙን ገድሎ ወንድሙን ጥሎ ጀግንነት የለም፣ ውድቀት ነው። የውድቀት ውድቀት ነው። በጣም የሚያሳዝን ነው። ምንም ነገር ሳናጣ ሁሉ ነገር ተሰጥቶን የሁሉ ነገር ባለ ሀብት ሆነን ስናባቃ ግን የሁሉ ነገር ጭራ ነው የሆነውና ይሄ መቆም አለበት። በቃ ልንል ይገባል። ሀገራዊ መግባባትን ማምጣት በህዝብና በመንግስት እንዲሁም በህዝብና በህዝብ መካከል እምነት እንዲፈጠር ማድረግ መሰረታዊ መሆኑ በመድረኩ ተነስቷል። ያኮረፉና የተጋጩ አካላትን በጠበንጃ ሳይሆን በምክክር ችግራቸውን እንዲፈቱ ዓላማውን ያደረገው የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ሂደት እንዲሳካ መትጋት አለብን ያሉት ደግሞ የአማራ ክልል የአጀንዳ ማሰባሰብ አስተባባሪ ኮሚሽነር ዶክተር ዮናስ አዳዬ ናቸው። የኢትዮጵያ ሀገራዊ ምክክር ኮሚሽን ከአድዋ ድልና ከኢትዮጵያ ህዳሴ ግድብ በመቀጠል ሶስተኛ አድዋችን በመሆኑ እንዲሳካ ማድረግ ይገባናል ብለዋል። ከያለንበት ብሔር ብሔረሰቦች፣ ቋንቋዎች፣ ሃይማኖቶች አንድ ላይ ተባብረን ታላቁን የኢትዮጵያን ግድብ መመስረት ችለናል። አሁን በቅርብ ጊዜ የምናየው ይሆናል። ያ ህብረታችን በሶስተኛው አድዋ ማለትም ሀገራዊ ምክክር መመካከር። ስለዚህ ይሄንን ምክክሩን ባህል ማድረግ ነው። ወቅታዊ ችግሮችን ዘላቂ በሆነ መንገድ በመፍታት አስተማማኝ ሰላም ለመፍጠር እንዲሁም ጠንካራና ቅቡልነት ያለው ሀገረ መንግስት ለመገንባት የሚደረገው ጥረት በስኬት እንዲቋጭ የተወካዮች ንቁ ተሳትፎ ወሳኝ ስለመሆኑም በምክክር መክፈቻ መርሃ ግብሩ ላይ ተመላክቷል።